ስለምጣር ልንገራቸው። ምጡ ልጁ ሊወለድ በደረሰበት ጊዜ አይደለም ሳይንሱ ወይም ምልክቱ የሚጀምረው። ብሬክስተን ሄክስ ይባላል። ከአንድ ወር አካባቢ ገደማ በፊት ከ38 ሳምንት ጀምሮ አንዲት በእርግዝና ላይ ያለች ሴት ምጧ ሊመጣ እንደሆነ የሚያሳዩ ምልክቶችን መሰማት ትጀምራለች። ወይም ደግሞ ቁርጠት የመሳሰሉትን ምልክቶች ወይም ደግሞ የዋናው ምጥ ፕሪቪው የሚመስሉ ነገሮችን ኦልሬዲ ሴንስ ማድረግ ትጀምራለች ማለት ነው። እና እነዚህ የምጣር መጀመሪያ ይባላሉ። ሰው ከዚህ ከ38ኛው ሳምንት ጀምሮ ባለው ጊዜ ውስጥ በአንድ ቀን ኢንተርቫል ሊሆን ይችላል፣ በሰዓታት ኢንተርቫል ሊሆን ይችላል። ነገር ግን እነዚህን ምልክቶች እየሰማች ልጇ ለመወለድ እየቀረበ ፑሽ እያደረጋት ቁርጠት እየተሰማት ኮንትራክሽኑ እየጨመረ ይመጣል ማለት ነው። ልክ ጊዜው እየደረሰ የሚወለድበት ሰዓት እየመጣ በሄደ ቁጥር ህመሙ በጣም እየጨመረ ደግሞ እሱ ብቻ አይደለም፣ ህመሙ የሚከሰትበት ኢንተርቫል በጣም እየጠበበ በጣም ፍሪኩዌንት እየሆነ ይመጣል ማለት። እነዚህ ሁሉ ግን ስቲል የምጣር መጀመሪያ ናቸው። ዋናው ምጥ በሚመጣበት ጊዜ ይህ ከአንድ ወር በፊት የጀመረው የምጥ ምልክት ወይም ደግሞ የምጥ ህመም ማሳያ ምልክት ፍጥነቱ በጣም እየጨመረ ፔኑ በጣም እየጨመረ ይሄዳል ማለት ነው። ልጁ በሚወለድበት ሰዓት የፔኑ ፒክ አልቲሜት ሌቭል ላይ ይደርሳል። በዛ ሰዓት በእውነት ሲወልዱ ያለውን ሲቃ ጩኸት ብትሰሙ ምን ያክል ፔንፉል እንደሆነ እነሱ በሚያልፉበት ሁኔታ በትንሹም ቢሆን ለመረዳት ልትሞክሩ ትችላላችሁ ማለት ነው። ጌታ ኢየሱስ እዚህ ቦታ ላይ የሚለን ጦርነቱ፣ የጦሩ ወሬ፣ መንግስት በመንግስት ላይ መነሳቱ፣ ረሃቡ፣ ቸነፈሩ፣ በምድር ላይ የሚፈጠረው ኬዎስ፣ በሽታው ወዘተ፣ የምድር መንቀጥቀጡ እነዚህ ሁሉ የምጣር መጀመሪያዎች ናቸው ነው የሚለው። እነዚህ ሁሉ በዘመናችን እየሆኑ ነው። የሆነ ሚዲያ ከፍታችሁ ስትመለከቱ እዛ ራሻ ከዩክሬን ጋር የሆነ ነገር እያደረገ ነው፣ አሜሪካ ከኢራን ጋር፣ አንደኛው ከዚህኛው ጋር፣ ያኛው ከዛኛው ጋር፣ የመሬት መንቀጥቀጥ በእኛ ምድር እንኳን ባልሰማንበት ሁኔታ ከፍተኛ የመሬት መንቀጥቀጦች፣ ላንድ ስላይድስ፣ የተንሸራተቱ መሬቶች ብዙ ሰዎችን ገለዋል። እነዚህ ሁሉ ምልክቶች እየሆኑ ነው። ኮሮና፣ ከዛ በፊት የነበሩ የኤችአይቪ ወረርሽኞች በጣም በርካቶችን የገደሉ ያጠፉ የመጨረሻው ዘመን ምልክት የሚሆኑ ነገሮች አሉ። እነዚህ ሁሉ ግን የምጣር መጀመሪያዎች ናቸው ነው የሚለው። ዋናው ምጥ ምን ሊሆን እንደሚችል እንድታስቡ በጣም እፈልጋለሁ። ባለፉት ዘመናት ሁለት የዓለም ጦርነቶች እንደተደረጉ ይታወቃል። ይሄውም የመጀመሪያው የዓለም ጦርነት መነሻው በ1914 ላይ የአንድ ሰው መገደል እንደሆነ ታሪክ ያሳያል። ነገር ግን ዲፕ ዳውን ከጀርባ ያለው ነገር የዲያብሎስ ሐሳብ ቢሆንም የመንግስታት የስልጣን የበላይነት የኃይል የበላይነትን ለመቆናጠጥ የሚደረግ ፉክክር ግን ዋናው የኪዮስ ምክንያት እንደሆነ ይታወቃል ማለት ነው። በዚህ የመጀመሪያው የዓለም ጦርነት ወደ 4 ዓመት ገደማ ቆይቷል። እስከ 20 ሚሊዮን የሚጠጋ የዓለም ህዝብን ጨርሶ እንዳለፈ ይታወቃል ማለት ነው። በ1939 ሁለተኛው የዓለም ጦርነት እንደተነሳ እንደገና ይታያል። አሁንም የጀርመን ራሷን የበላይ ለማድረግ ሙከራ፣ የናዚ የመስፋፋት እንቅስቃሴ እንደገና ሌላ ጦርነትን አመጣ። አይ ቲንክ 5 ወይ 6 ዓመት የቆየ ሌላ ጦርነትን አመጣ። ይሄ ደግሞ እስከ 80 ሚሊዮን አካባቢ የሚጠጋ ብዙ ህዝብን ጨረሰ ማለት ነው። እንደምታውቁት የዚህ የመጀመሪያው የዓለም ጦርነት ከሁለተኛው የዓለም ጦርነት ይልቅ የተሻለ ነበር። የሁለተኛው የዓለም ጦርነት ዱሬሽኑም ጨምሯል። ወደ 6 ወደ 5 ዓመት ቆይቷል። ደግሞ እሱ ብቻ አይደለም፣ ካዡዋሊቲያቸውም የሞተውም ቁጥር በዛው ልክ ጨምሯል። ይህ ነው ልክ ቅድም እንደነገርኳችሁ የምጣር መጀመሪያና ምጥ የተለያየ እየጨመረ የሚመጣ ነገር አለ ማለት። እሱ ብቻ ደግሞ አይደለም። በተለይ በጃፓን ሂሮሺማና ናጋሳኪ ላይ የወደቁት የሃይድሮጅን ቦምብስ በጣም በርካቶችን የገደሉ እንደነበሩ ይታወቃል ማለት ነው። ከ200 ምናምን ሺህ በላይ ህዝብን ያጠፉ እንደነበሩ ይታወቃል። አብዛኛዎቹ ደግሞ በሆነ ያክል ግራጁዋል ሂደት ያ እዛ ቦታ ላይ የወደቀው ቦምብ የፈጠረው ኒውክሊየር ሪአክሽን ወይም ደግሞ በዛ ኬሚካል ምክንያት የተፈጠረው ኤክስፖዠር የፈጠረባቸው ሰቆቃና በዛ ምክንያት የመጣ የጣር ሞት እንደነበረ ይናገራል ማለት ነው። እዛ ቦታ ላይ ጃፓን እጇን እንደሰጠች ይታወቃል። ከዛ በኋላ ጦርነቱ ኢሚዲየትሊ በዛ ጊዜ በአሜሪካና በቡድኑ አሸናፊነት እንደተጠናቀቀ ይታወሳል ማለት ነው። ልክ እንዲሁ አሁን ያለንበት ዘመን ደግሞ ከዛች ሁለት የወደቁ ሃይድሮጅን ቦምብ የሙከራ ጊዜ ነው ስቲል በዛን ጊዜ ከዛ እጅግ የበለጠ በጣም ሀገራት ጅምላ ጨራሽ የሆኑ መሳሪያዎችን የታጠቁበት በጣም በርካታ ኪዮስን በቀላሉ መፍጠር የሚችሉበት አሁንም ለኃይል የበላይነት ብዙ እየተሟገቱ እየተሻኮቱ ያሉበት ቡድን እየያዙ ያሉበት ጊዜ እንደሆነ እንመለከታለን።